አሉ። ለምሳሌ አንድሪያ ቤርታ የተባሉት ጣሊያናዊ ስፖርቲንግ ዳይሬክተር አስተዋጽኦአቸው እዚህ ጋር ጉልህ ነው። የ54 ዓመቱ ስፖርቲንግ ዳይሬክተር የቀድሞ የንግድ ባንክ ባለሙያ ናቸው። እርሳቸው በዚሁ ጋዜጣ ተጠይቀው እንደተናገሩት ይሄ የባንከርነት ያለፈ ታሪካቸው ልምዳቸው አሁን በአርሰናል ውስጥ ገቢራዊ በሆነው ውጤታማ በሆነው የፋይናንስ አመለካከት ላይ ተጨማሪ አቅም ሆኗቸዋል። ያ ልምዳቸው ቃል በቃል ምን አሉ መሰላችሁ? ለገንዘብ ዋጋና ክብር እንድሰጥ አድርጎኛል አሉ። የቀድሞ ባንከርነቴ ከሚያስፈልገው በላይ በመክፈል ለገንዘብ ያለኝን ክብር ከማጣት ይልቅ ከስምምነት ራሴን ያገለልኩባቸው ጊዜያት ነበሩ። በባንኩ ዘርፍ ላይ በኃላፊነት መስራታቸው ለዛሬው ለአርሰናል ስራቸው እንዴት እንደጠቀማቸው ሲናገሩ እንዲህ አሉት። አያችሁ፣ በአርሰናል ውስጥ ያለው የፋይናንስ ፖሊሲ አስፈላጊ ከሆነ አውጣ፣ ገዛህ ለመባል ግን አትግዛ ነው። አታፍስስ ገንዘቡ። ከዛ ሐሳብ ጋር የሚሄድ ነው የኚህም ሰው አቋም፣ የአንድሪያ ቤርታም። ልድገመው፣ ለገንዘብ ዋጋና ክብር እንድሰጥ አድርጎኛል የቀድሞ ባንከርነቴ። ከሚያስፈልገው በላይ በመክፈል ለገንዘብ ያለኝን ክብር ከማጣት ይልቅ ከስምምነት ራሴን ያገለልኩባቸው ጊዜያት ነበሩ። በድርድሮች ላይ ያልተስማሙባቸው፣ ከገበያ ዋጋ በላይ ይከፈልበት ተብሎ ሙጭጭ ሲሉ ሻጮች አይ ብለው የወጡባቸው ስምምነቶች እንዳሉ ነው ቤርታ እዚህ ጋር የተናገሩት። እና ተመሳሳይ አስተሳሰብ ያላቸው ባለሙያዎች አንድ ሲነርጂ ካልፈጠሩ በስተቀር በአንድ ሁሉም በተቀበለው ፖሊሲ ለመስራት ያስቸግራል። እና አርሰናል ገንዘብ አያወጣም ሳይሆን ያወጣል፣ ግን የሚያወጣው ግን ባመነበት ዓላማ። ምክንያቱም ለገንዘብ ክብር ይሰጣል፣ እንዲሁ አይደለም ይፈስ። እነ ማንቸስተር ሲቲ ውስጥ ይሄ ነገር አለ ወይ? በአብራሞቪች ዘመን ቼልሲ ውስጥ አለ ወይ? ባለቤት የወደደው ተጫዋችም ሲፈርም እኮ አይተናል በቼልሲ ያኔ በአብራሞቪች ዘመን። ለምሳሌ ፈርናንዶ ቶሬስ ከሊቨርፑል ጥሩ ተጫዋች ነበር፣ ግን በጣም ዲክላይን ባረገበት ሰዓት ነበር። ማን ነው? ይቅርታ፣ ፈርናንዶ ቶሬስ አይ ቲንክ እሱም እዚህ ውስጥ ሊገባ ፈርናንዶ ማን ነው? ያ ሼቭቼንኮ ማለት ነው።